God, babe, that's a huge tornado. Look at it. ተፈጥሮ አውዳሚ ጨካኝና ምህረት የለሽ ኃይሏን በድቅድቅ ጨለማ ውስጥ ስታዘንብ የሰው ልጅ በገዛ ቤቱ ውስጥ የሞት ወጥመድ ውስጥ ይገባል። የብሔራዊ የአየር ሁኔታ ራዳሮች በቀይ ቀለም ሲያበሩና ልዩና አደገኛ ሁኔታ የሚል የሞት ማስጠንቀቂያ ሲሰጡ ጊዜው አርፍዶ ነበር። አውዳሚ ቶርኔዶዎች መሬት ነክተዋል። Oh my God, babe, that's a huge tornado. Look at it. በሚሲሲፒ ግዛት የሚገኙ አብዛኞቹ ነዋሪዎች የዕለት ውሏቸውን አጠናቀው ከቤተሰቦቻቸው ጋር እራት በልተው አንዳንዶቹም ወደ መኝታቸው አምርተው ነበር። የደቡባዊቷ አሜሪካ አየር ንብረት በዚያሽ ምሽት ያልተለመደ ከባድነትና መታፈን ይታይበት የነበረ ቢሆንም ከሰዓታት በኋላ የሚመጣውን አውዳሚ ጥፋት ማዕበል ግን ማንም በውል አልተረዳውም ነበር። ድንገት ግን የሌሊቱ ጸጥታ ተሰበረ። ከሰማይ ላይ የተንጠለጠለው ጥቁር ደመና ቁልቁል ወደ መሬት በመውረድ እንደ ግዙፍ አውሬ ማጓራት ጀመረ። የብሔራዊ የአየር ሁኔታ አገልግሎት ራዳሮች ላይ ቀይና ወይን ጠጅ ቀለማት ሲያበሩ የሜትሮሎጂ ባለሙያዎች በድንጋጤ ተዋጡ። ወዲያውኑ ልዩና እጅግ አደገኛ ሁኔታ የሚል አስቸኳይ ሞትና የህይወት ማስጠንቀቂያ አስተላለፉ። ይህ ቃል በሜትሮሎጂ ሳይንስ ውስጥ በቀላሉ የሚነገር አይደለም። ይህ ቃል የሚወጣው እጅግ አውዳሚ ግዙፍና ምህረት የለሽ ቶርኔዶ ወይም አውሎ ንፋስ መሬት ሲነካና የሰውን ልጅ ህይወት በጅምላ ሊቀጥፍ ሲያኮበኩብ ብቻ ነው። በዚያች የድቅድቅ ጨለማ ሌሊት ሚሲሲፒ የዚህ የተፈጥሮ ቁጣ ቀጥተኛ ሰለባም ሆነች። የዚህ ዘግናኝ የተፈጥሮ አደጋ ማዕከል ከሆኑ ስፍራዎች አንዱ በሊንከን ካውንቲ በምትገኘው አነስተኛ የቦክቺቶ ማህበረሰብ ውስጥ የሚገኘው ዋሽ የሞባይል ቤቶች መንደር ነው። የሞባይል ቤቶች ወይም ከቀላል ብረታ ብረትና ጣውላ የሚሰሩ ተገጣጣሚ ቤቶች ለከፍተኛ አውሎ ንፋስ እጅግ ተጋላጭ መሆናቸው ይታወቃል። በዚያሽ ምሽት በሰዓት ከ110 ኪሎ ሜትር በላይ በሆነ ፍጥነት እየተሽከረከረ የመጣው ቶርኔዶ ይህንን የመኖሪያ መንደር ሲመታው አካባቢውን በሰከንዶች ውስጥ ወደ ፍርስራሽነት ቀይረው። ነዋሪው ማክስ ማሃፌ ይህንን የሰከንዶች የሞት ችረት ገጠመኝ ሲያስታውስ የሁኔታውን አስፈሪነት ፍንትው አድርጎ ያሳያል። አልጋይ ላይ ተኝቼ በስልኬ ቲክቶክ እያየው ነበር። ድንገት ከባድ ድምፅ ሰማው። ተራ ነጎድጓድ መስሎኝ ነበር። ከክፍሌ ወጥቼ ወደ ሳሎን ሄድኩኝ። ሁኔታው ስላላማረኝ ወዲያውኑ ተመልሼ ወደ ክፍሌ ስመጣ ክፍሌ እዚያ አልነበረም። ግድግዳውና ጣሪያው ተገንጥሎ ሄዷል ይላል ማክስ። የአባባል የሰው ልጅ የገነባው ጠንካራ የሚመስል ዓለም በተፈጥሮ ፊት ምን ያህል ደካማና በቅጽበት ሊተን የሚችል መሆኑን በግልጽ ያመላክታል። ማክስ ማፌ ምንም እንኳን በአካሉ ላይ ጉዳት ባይደርስበትም በዚያች የጭንቀት ሌሊት ግን አያቱ እግራቸው ላይ ከባድ ጉዳት ደርሶባቸዋል። ጎረቤቶቹ በመስታወት ስብርባሪዎች ተቆራርጠዋል። አንዳንዶቹም አጥንታቸው ተሰብረዋል። የሚሲሲፒ አስቸኳይ ጊዜ አስተዳደር ኤጀንሲ ቃል አቀባይ የሆኑት ስኮት ሲሞንስ እንዳረጋገጡት ከዚህ ከአንድ የሞባይል ቤቶች መንደር ብቻ 12 ሰዎች ክፉኛ ቆስለው ወደ ሆስፒታል ተወስደዋል። በጠቅላላው ግዛቷ በዚያሽ ምሽት ቢያንስ 17 ሰዎች መቁሰላቸው የተረጋገጠ ሲሆን የቆሰሉ ሰዎች ቁጥር ከዚህም ሊጨምር እንደሚችል ተገምቷል። የብረት ጣሪያዎች እንደ ወረቀት ሲቀደዱ፣ ግዙፍ ዛፎች ከነስራቸው ሲነቀሉና የኤሌክትሪክ ምሰሶዎች እንደ ክብሪት እንጨት ሲሰባበሩ የቦክቺቶ ነዋሪዎች ያዩት ነገር የዓለምን ፍጻሜ የሚመስል ትዕይንትም ነበር። ሆኖም የጥፋቱ መጠን በሊንከን ካውንቲ ብቻ የተወሰነም አልነበረም። የግዙፍ ቶርኔዶና አብሮት የመጣው አውዳሚ ማዕበል ወደ ምስራቃዊ አቅጣጫ በመጓዝ ፍራንክሊንና ላውረንስ ካውንቲዎችን በከፍተኛ ሁኔታ አጥቅቷል። በፍራንክሊን ካውንቲን በምትገኘው ጋርደን ሲቲ አቅራቢያ ሁኔታው እጅግ ዘግናኝ ነበር። የአካባቢው የአደጋ ጊዜ አስተዳደር ኃላፊዎች እንደገለጹት ቶርኔዶ ሙሉ ሰፈሮችን ከመሬት ጋር አስተካክሏቸዋል። እጅግ ልብ የሚሰብረው ክስተት ደግሞ ነዋሪዎች ፈርሰው በወደቁት ቤቶቻቸው ስር ተዳፍነው መቆየታቸው ነው። በድቅድቅ ጨለማ ከባድ ዝናብ እየዘነበና በየቦታ የተቆረጡ የኤሌክትሪክ ገመዶች የሞት ወጥመድ ሆነው በተዘረጉበት ሁኔታ የነፍስ አድን ሰራተኞች ወደ አደጋው ስፍራ ለመድረስ እጅግ አዳጋች ሆኖባቸው ነበር። 911 የድንገተኛ አደጋ ጥሪ ማዕከላት በእርዳታ ጩኸት ሲጨናነቁ፣ አዳኞች ግን የራሳቸውን ሕይወት ለማትረፍ ሲሉ ከባድ
ከባድ ማዕበሉ እስኪያልፍ ድረስ ለመጠለል ተገደው ነበር። አንዳንድ ቤታቸው የፈረሰባቸው ነዋሪዎች የነፍስ አድን ሰራተኞች እስኪደርሱላቸው ድረስ በራሳቸው ጥረት ከፍርስራሹ ስር በመውጣት ሕይወታቸውን ለማትረፍ ታግለዋል። የጥፋቱ ስፋት በቁጥር ሲገለጽ የነገሩን አሳሳቢነት ይበልጥ ያጉለዋል። የሚሲሲፒ አስቸኳይ ጊዜ አስተዳደር ኤጀንሲ መረጃ መሰረት በፍራንክሊን እና ሊንከን ካውንቲዎች ብቻ እስከ 815 የሚደርሱ መኖሪያ ቤቶችና ህንፃዎች ጉዳት ደርሶባቸዋል። ከግዛቲቱ ዋና ከተማ ጃክሰን 160 ኪሎ ሜትር ርቃ በምትገኘው ላመር ካውንቲ ደግሞ የቶርኔዶ ቁጣ ወደ 250 የሚጠጉ ህንፃዎችን አውድሟል። በዚያ አካባቢ አንድ ቤተክርስቲያን ክፉኛ የተመታ ሲሆን የላማር ካውንቲ አደጋ ጊዜ ማስተባበሪያ ማዕከል ቢሮ ራሱ በአውሎ ነፋስ መመታቱ አደጋው ምን ላይ ሊደርስ የሚችልና ምሕረት የለሽ መሆኑን ያሳያል። የላማር ካውንቲ ሸሪፍ ጽሕፈት ቤት እንደዘገበው በኢንዱስትሪ መንደር አካባቢ ግዙፍ ዛፎች ወድቋል። የፋብሪካ ጣሪያዎቹም ተገንጥሏል። በላውረንስ ካውንቲ በተጨማሪ ከ10 እስከ 12 ቤቶች የወደሙ ሲሆን በሊ ካውንቲ ደግሞ የካርቴጅ ፖሊስ ዲፓርትመንት ከባድ የጎርፍ መጥለቅለቅና መንገድ የዘጉ ግዙፍ ዛፎች ምስሎችን አጋርቷል። በአጠቃላይ በግዛቲቱ ውስጥ ከ1000 በላይ ህንፃዎች ጉዳት የደረሰባቸው ሲሆን ይህ አሃዝ የጉዳት ምዘናው ሲጠናቀቅ ሊጨምር እንደሚችልም ተሰግቷል። የአደጋው ጊዜ የፈጠረው ሌላው ትልቅ ፈተና የመሰረተ ልማት መውደም ነበር። በሊንከን ካውንቲ ቶርኔዶ የወሰዳቸው ግዙፍ ዛፎች፣ የብረት ቁርጥራጮችና የፈረሱ ቤቶች አካላት ኢንተርስቴት 55 የተባለውን ዋና አውራ ጎዳና ሙሉ በሙሉ ዘግተውትም ነበር። የትራንስፖርት ባለስልጣናት የደቡብ አቅጣጫ መስመርን ለሰዓታት ለመዝጋት የተገደዱ ሲሆን ይህ ደግሞ የነፍስ አድን ተሽከርካሪዎችና የአምቡላንሶች እንቅስቃሴ ላይ ትልቅ ማነቆ ፈጥሮ ነበር። ከዚህም ባለፈ ከ19000 በላይ የሚሲሲፒ ነዋሪዎች በዚያች አስፈሪ ሌሊት የኤሌክትሪክ ኃይል ተቋርጦባቸው በድቅድቅ ጨለማ ውስጥ በፍርሃት ለመዋት ተገደው ነበር። በፔሪና ግሪን ካውንቲዎች ደግሞ በሰዓታት 64 ኪሎ ሜትር የሚጓዝ አውዳሚ ማዕበል የሳንቲም መጠን ያላቸውን የበረዶ ድንጋዮች ከሰማይ እያዘነበ መኪናዎችንና የቤት መስኮቶችን ሲሰባብር አድሯል። የሚሲሲፒ ገዢ የሆኑት ቴት ሪቭስ አደጋው እንደተከሰተ ወዲያውኑ ግዛቲቱ ካሉ የአደጋ ጊዜ አስፈጻሚዎችና የመጀመሪያ ምላሽ ሰጪዎች ጋር ቀጥተኛ ግንኙነት መፍጠራቸውን በማህበራዊ ሚዲያ ገጻቸው ላይ አስታውቋል። የጉዳቱን ጥልቀት የተረዱት ገዢው ለሚሲሲፒ ጸልዩ የሚል ልብ የሚነካ መልእክት አስተላልፏል። አዎ ጸሎት በእርግጥ የሚያስፈልግ ነበር። ምክንያቱም በሌሊት የሚከሰት ቶርኔዶ በዓለም ላይ ካሉ የተፈጥሮ አደጋዎች ሁሉ እጅግ አደገኛና ገዳይም ነው። ሰዎች ተኝተው ስለሚገኙ ማስጠንቀቂያዎችን ላይሰሙ ይችላሉ። ቢሰሙም እንኳ በጨለማ ምክንያት አውሎ ንፋሱ ከየት አቅጣጫ እየመጣ እንደሆነ ለማየት አይችሉም። በዚያች ሌሊት ከ14 በላይ ቶርኔዶዎች መሬትን እንደነኩ መረጃዎች የጠቆሙ ሲሆን ነዋሪዎች የተረፉት በጸሎትና በአጋጣሚ ብቻ ነው ለማለትም ይቻላል። Oh my God, babe, that's a huge tornado. Look at it. የአደጋ ጊዜ ባለሙያዎች ህዝቡ መንገዶች እስኪጠረጉና የኤሌክትሪክ መስመሮች እስኪጠገኑ ድረስ ከቤት እንዳይወጣ እንዲሁም በአደጋው ስፍራ ፎቶ ለማንሳት ሆነ ለመጎብኘት መምጣትን በጥብቅ እንዲያስወግድ አሳስበዋል። የዕለተ ሐሙስ ፀሐይ ስትወጣ የተፈጥሮን የጭካኔ አሻራ በግልጽ አሳየች። የተበጣጠሱ የኤሌክትሪክ መስመሮች፣ የተገለበጡ መኪናዎች፣ ጣሪያ አልባ የሆኑ ቤቶችና በየመንገዱ የተበተኑ የሰዎች ህይወት ትዝታዎች የቦታውን ገጽታ ቀይረውት ነበር። ነገር ግን አደጋው በሚሲሲ ብቻ አላበቃም። ይህ እጅግ ፈጣንና አውዳሚ ማዕበል የድንበር መስበር አያውቅም። በዚያችው ሌሊት ጉዞውን ወደ ምስራቅ በማድረግ አላባማ ግዛት ውስጥ ገባ። የአላባማ የአደጋ ጊዜ አስተዳደር ኤጀንሲ ነዋሪዎች ከባድ ዝናብ፣ ግዙፍ የበረዶ ድንጋዮችና አዳዲስ ቶርኔዶዎች ሊያጋጥማቸው እንደሚችል አስጠንቅቆ አደረ። የአየር ንብረት ትንበያ ማዕከል ሜትሮሎጂስቶች እንዳብራሩት የሐሙስ ዕለት የተሻለ መረጋጋት ሊታይ ቢችልም የደቡብ ምስራቅ አላባማ፣ የደቡብ ጆርጂያና የሰሜን ፍሎሪዳ ክፍሎች አሁንም በአደጋ ቀጠና ውስጥ ናቸው። በእነዚህ አካባቢዎች በሰዓት እስከ 112 ኪሎ ሜትር የሚደርስ አውዳሚ ንፋስ ሽውታ፣ የበረዶ ዝናብና ጥቂት ቶርኔዶዎች ሊፈጠሩ እንደሚችሉ ተተንብየዋል። በዚህም ምክንያት እስከ ነገ ጠዋት 10 ሰዓት ድረስ የቶርኔዶ ክትትል ማስጠንቀቂያ ታውጇል። በተጨማሪም ከቴክሳስ አንስቶ እስከ ካሮላይን ባሉ ግዛቶች ውስጥ ጠንካራ ማዕበሎች ሊነሱ እንደሚችሉም ተነግሯል። የሚያሳየው የተፈጥሮ ቁጣ በአንድ ቦታ አርፎ እንደማይቀመጥና የሰውን ልጅ ዘውትር በተጠንቀቅ እንዲቆም የሚያስገድድም ነው። የዚህ የተፈጥሮ አደጋ ታሪክ ከቁስ ከንብረትና ከንፋስ ፍጥነት ባለፈ ጥልቅ የሆነ የሰው ልጅ የህልውና ስነ ልቦናን የሚፈትሽም ነው። የሰው ልጅ እድሜው ሙሉ ደክሞ ላቡን አንጠፍጥፎ የሚገ
የገነባው መኖሪያ ቤት የተፈጥሮን ቁጣ ማስተናገድ በማይችልበት ሁኔታ ውስጥ በአንድ ደቂቃ ውስጥ ወደ ትቢያነት ሲቀየር ማየት የህይወትን ከንቱነትና የተፈጥሮን የበላይነት በጉልህ ያሳያል። ማክስ ማሃፌና አያቱ ወይም በፍራንክሊን ካውንቲ በፍርስራሽ ስር ተዳፍኖ የነበሩት ነዋሪዎች የዛችን ሌሊት ድምፅ፣ የነፋሱን ጩኸትና የፍርሃትን ስሜት በህይወት ዘመናቸው ሊረሱት አይችሉም። ሆኖም ግን ከዚህ ሁሉ ጥፋትና ውድመት ጀርባ የሰው ልጅ ተስፋ ለመቁረጥና ዳግም የመገንባት አቅም ጎልቶም ይታያል። የአደጋ ጊዜ ሰራተኞች በጭቃና በዝናብ ውስጥ ሆነው የሰዎችን ህይወት ለማትረፍ የሚያደርጉት ጥረት፣ ጎረቤት ለጎረቤቱ የሚያሳየው መተሳሰብና ግዛቲቱ ይህንን ከባድ ፈተና ለማለፍ የምታደርገው ርብርብ የተስፋ ጭላንጭልም ናቸው። የሚሲሲፒ ነዋሪዎች አሁን ከፊታቸው ትልቅ የዳግም ግንባታና የጽናት ፈተና ተደቅኖባቸዋል። ቤቶቻቸውን ዳግም ይገነባሉ፣ የወደቁትን ዛፎች ያነሳሉ፣ የኤሌክትሪክ መስመሮችንም ይጠግናሉ። ነገር ግን ያቺ ምሕረት የለሽ የሆነች ቶርኔዶዎች በጨለማ ውስጥ ተደብቀው መሬትን የቆረጠሙባት ዕለት በሚሲሲፒ ታሪክ ማህደር ውስጥ ሁሌም በዘግናኝነት ስትታወስ ትኖራለች። አውሎ ንፋሱ ቢያልፍም ተፈጥሮ በማንኛውም ጊዜ በማንኛውም ሰዓት ሊነቃ የሚችል አስፈሪ ኃይል እንዳለው በድጋሚ ያስተማረበት ክስተት ሆኖ አልፏል። የዓለም ሕዝብ ይህንን ዜና ሲሰማ በአንድ በኩል ለተጎጂዎች ሐዘኑን ሲገልጽ፣ በሌላ በኩል ደግሞ እኛስ ከተፈጥሮ ቁጣ ምን ያህል ደህንነታችን የተጠበቀ ነው የሚለውን ጥልቅና አስፈሪ ጥያቄ ራሱን ከመጠየቅ ወደ ኋላም አይልም።